ያዘ ፋሚሊ በትናንትናው ቪዲዮ እንዳያችሁት 316 ኪሎ ሜትር ተጉዤ ሆሳና በምሽት ስገባና የምሽት ድባቡን አሳይቻችሁ ነበር። በዛሬ ቪዲዮ ደግሞ 20ኛ ዓመት ብሔር ብሔረሰቦች ወደሚከበርበት በሆሳና የሚገኘው ትልቁ ስታዲየም ገብተን የበዓሉን አከባበር አሳያችኋለሁ። እንዲሁም የተከበሩ ጠቅላይ ሚኒስትር ዶክተር አብይም በቦታው ይገኛሉ። እሱንም አብረን የምናይ ይሆናል። ወደ ቪዲዮ ያዘነዱ ፋሚሊዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። ከማን ጋር? ከዮኒ ጋር የለም እንገኘው። አሁን አረሞ ሮድ ላይ ያለነው። ሮድ ላይ የት? ሆሳና። የ20ኛ ዓመቱን ብሔር ብሔረሰቦች በሆሳና ልናከብር መተናል። ከአዲስ አበባ ሆሳና ድረስ መተናል። 315 ምናምን ኪሎ ሜትር ተጉዘን የ6 ሰዓት የ5 ሰዓት ተኩል መንገድ ተጉዘን ሆሳና እንገኛለን ማለት ነው። ሆሳና መንገዱ እንደምታዩ ሰው እየተሯሯጠ ነው። አርፍደናል እንዳለ ሰው ይሯሯጣል። እዚህ ጋር ይሄን ሳምታዩ አዲዳስ ሽርሽሪ የሚለው ሙዚቃ ሲመረቅ የወጣ እንትን ነው የሚገርምሽ። ኦኬ ሲመረቅ ዘፈኑን በዛ ታይም ላይ ወጣ እና የተዋከብን ነው። ታክሲ ምናምን ብዙም የለምና ሰው እዛ ጋር የሚሯሯጠው ሰው እንዳለ ወደ ስታዲየም ለመግባት ነው የተሯሯጠን የሚሄደው። በቃ እኛ ምሮጥ ሳይኖር አይቀርም ያስሮጠናል። ትንሹም ትልቁም የሚሮጠው ግን እኮ ስቲል እኮ የወጣ ነው እኮ 12 ሰዓት በቃ ለ14 10 ጉዳይ 12 ሰዓት ምናምን እንደዛ ነው የወጣ ነው። እንግዲህ ፕሮግራሙ ትንሽ ራቅ ምን ያህል ደቂቃ ከዚህ አስኬደናል? ከዚህ በኋላ 20 ደቂቃ ምናምን ወደዛ ገደማ ይፈጅብናል። 20 ደቂቃ ለነገሩ ቀላል ነው። ያው ፕሮግራሙ ተጀምሮ ወይ ደግሞ ቦታ እንዳናጣ ነው እንጂ ሌላውስ ኖርማል ነው። አይ ቲንክ ብዙም ሰው በዚህ ሰዓት ይገኛል የሚል ሀሳብ የለኝም። ግን እስቲ ሰው ከሚሮጥ ቦታ ብናገኝ አሪፍ ነው። ቦታ ቢኖርና አግኝተን ቦታን እንትን ብንል በጣም አሪፍ ነው። እንዴት ላሳያችሁ እንጂ ሰው እዛ ጋር ወከባ ምናምን አለ ወደዛ አካባቢ ብዙም አይታያችሁ። ሁሉም እየሮጠ ነው የሚሄደው። እኛ ነን የምንዝናናው። እንሮጥ እንዴ። ለማንኛውም ሆሳና ነው ያለነው። የሆሳና ቪዲዮዎችን እንግዲህ ተከታተሉ። ከዮኒ ጋር የተለያዩ ቪዲዮዎችን እንሰራለን። የዛሬ ቪዲዮአችን የሚሆነው ምንድነው? ብሔር ብሔረሰቦች በሆሳና 20ኛ ዓመቱን ያከብራል። ብሔር ብሔረሰቦች ኑኑ የኢትዮጵያ ልጆች። እዚህ ድረስ አውቃታለሁ አሁን ስለሰማሁት ነው። እና እዛ እንገናኝ። ወዳቸዋለሁ። እየሮጥን ነው ቤተሰብ። አማራጭ የለም ቤተሰብ። ቶሎ ለመድረስ ቦታ አሪፍ ቦታ ለማግኘት አይ ቲንክ ዛሬ ዝግ ነው መሰለኝ መንገድ ምናምን እንደዚህ ትራንስፖርት ምናምን አይሰራም። ይሄን ታላቅ በዓል ታዲያ ሁሉም ቤቱ ከሚሆን መኪናውን አስቀምጦ በእግር ሞተሩን ብዛት ደግሞ የሞተር ነው አብዛኛው የሚንቀሳቀሰው ሰው። ሞተሩ መኪናም አለ አይ ቲንክ ማስተውለው። በጠዋት ስፖርት ድቡር ብሔር ብሔረሰቦች ላክሩ እየመጥቼ ስፖርት ጀመርኩ። የሁሉም የሚሮጠው እዛ ቶሎ ለመድረስ ነው። እኛም ተቀላቅለናል። ያዘው እንዴትም እየተጓዝን ያለ ነው። ይሄ አይ ቲንክ ውስጥ ለውስጥ እየሄድን ነው። አቋራጭ ተጠቀመ ገበያ ነው መሰለኝ አይደል? ይሄ ጉሊት ነገር ነች። ጉሊት ምንድን ነው የሚባለው? ስም አለው? አይ የለውም። ኖርማል ጉሊት ብቻ ስፔሲፊክ ስም የለውም። ኦኬ ጉሊት በሚለው እናቆም እንልሽ። በቃ ሽንኩርት ምናምኖች ነገር በቃ ይሄን ያልተካበደና ቀለል ነገሮች አስቤዛ ነገር ሸመተ ለማድረግ የሆነ ድባቡ እንደዛ ነው። እንትኖቹ ምናምን እንጨቶች ዳስ ነገር ዳሱ ምናምን ያለው እንግዲህ ሁሉ የሚከፈለው ዋጋ ለእናንተ ነው። አዎ የተጓዘን ነው። ተስፋ አልቆረጥን። በነገራችን ላይ ወዴት ይቆረጣል? በጣም ረጅም ነው። እስቲ አሁን እስካሁን ስንት ደቂቃ ሄደ? 20 ጉዳይ ለአንድ ያ ማለት ወደ 30 ምናምን ደቂቃ ተጉዘናል። ስቶኛለሁ ሬሳቻ እኔስ ምን ሆኜ ማጎረብሰው ነኝ ምን እንዳልሆነ እንዳይደብር ላግዝ ብዬ ነው። ስቶኛል በቃ እሱ ነው ዋናው ነገር። ሳሚ ፓፓ ታዋቂ ነች እዚህ ፌመስ ቲክቶከር ነገር ነው። ቤተሰብ እንደመቃረብ ብለናል። ግን አይ ቲንክ ሰልፍ ነው። በኢየሱስ ቼክ እናድርግ። ኧረ ተው። ኧረ እኛ የሶሻል ሚዲያ ሰዎች ነን። የምን ሰልፍ ነው? ሰልፍ የለም። ቀድሞ እንዳስገቡን እንትን ማለት ነው። ወከባ ነው። በየትኛው በዚህኛው በኩል ተብሏል። እስቲ ዝም ብለን በዚህ እንጓዝ። ህዝቡ እንደምታዩት በዛ የተሯሯጠ ያለው ምን ይሻላል? ዛሬ እዚህ ድረስ መተን ያለ ምንም እንትን ልንመለስ ነው። በስማ አልገባችሁም ቤተሰብ? ሰው ይሮጣል። አረ የሆነ ከአዲስ አበባ እዚህ ድረስ መተን የሆነ ነገር እንኳን አረ ይደብራል እንዴ! በጣም ይደብራል ነው። እዚህ ድረስ መተን ለመስራት ምን ብለን አረ ቤተሰብ አረ ገባር ነው። በጣም ወከባ ነው። ሰው እየተመለሰ ነው ያለው። ለምን እንደሆነ አልገባኝም። በጣም ወደ ኋላ ዘግይተን ሰው በጣም እየተመለሰ ነው ያለው። መቼም ከአዲስ አበባ እዚህ ድረስ መጥቼ ፕሮግራሙን እንትን ሳልል ከተመለስኩ ከባድ ነው። እውነት ከባድ ነገር ነው። አረ ተው አስገቡን።
ሰው ብዛት ከኋላም ያለው እይት እዚህ ፊት ለፊትም ያለው እይት በጣም ብዙ ሰው ነው ያለው። ምን እየተሰጠ መግለጫ ከዛው እዚህ ጋር እየገቡ ያሉት ቪቪቪአይፒ የያዙ ናቸው። ከባድ ወኛኛ ድንገት መተን እንሰቃይ እንደዚህ ቤተሰብ ቪቪቪአይፒ በምንድን ነው የምናገኘው ነው እየገቡ ነው ያሉት። እኛ ለዚህ አይደለም እዚህ ሁሉ ሰው ማለት እንዴት ያስገባል? ቤተሰብ አለን ያው እዚህ ጋር መግባት አልተቻለም። እንግዲህ ከዛ እዚህ ድረስ የመጣውን ልፋት ነው። በጣም ብዙ ሰው ነው ያለው። ስቴዲየም አይ ቲንክ ትንሽ ነው ይሄን ያለም ብዙ ሳይዝ መሰለኝ። ሰው ደግሞ በጣም ብዙ ነው ያለው። መግባት አልቻልንም። ምን አማራጭ እንደምንወስድ እንደምንጠቀም ምንም አናውቅም። የተወሰነ ሰዓት እንጠብቃለን። ካላገኘን ግን ያው እዚሁ ሰው ያለውን ሰው አውርተን ምናምን እንገባለን። አማራጭ የለንም። እዚህ ድረስ መተን ያለ ምንም በባዶ ነው የምንመለሰው። ቢያንስ ለኛ ለብቻ ውጪ ላይ አክብሩልን፣ ለብቻ ውጪ ላይ አክብሩልን። እንደዛ ቢያደርጉልን ወይ አሪፍ ነው። በቃ እየገባ ያለው በቃ በጣም ቀድሞ እንትን ያሉ ቪአይፒዎች ምናምን እየገባ ያሉትና ትንሽ አስቸጋሪ ነው። የሚዲያ ሰዎች አንዳንድ ሚዲያ ሰዎች ፓስ አላቸው። እኔ ደግሞ እንዳልኳችሁ ድንገት ነው እንዳየሁት ዝም ብዬ ተነስቼ የመጣሁት። እስቲ ሰው 9 ሰዓት ነው መግባት የጀመረው። ወይ ውጪ ላይ ያለው ቫይብ በቃ ለሰው ኢንተርቪው እያደረግን እንቀርጻለን። ካልሆነ ምን እንደምናደርግ አላውቅም። ቻለን ተከታተሉ። ምንም አማራጭ የለም። ያሳዝናል በጣም ቤተሰብ ብላል። ተመልሰናል እንደ በድጋሚ ቅድም ጠዋት ነው የተለያየ ነው። አሁን ከሰዓት ነው የተገናኘ ነው። ብዙ ነገሮች በማል ብዙ ነገሮች ተፈጥረዋል። እነሱን እንተዋቸውና ወደ ቁም ነገሩ ስንገባ ፕሮግራሙ አምልጦናል። ፕሮግራሙን አልፈን ፕሮግራሙን ትተን ውጭ ላይ የምናገኘው ሰው ካለ አገኘን እነሱን ቼክ እናደርጋለን። ወይ ደግሞ አደባባይ አለ አደባባይ የሆሳዕና እሱና አሪፍ የተሰራው አዲሱ አደባባይ ከዚህ በፊት ነበር ግን እንትኗ አዲስ ምንድነው ሰፈሩ ስሙ አደባባይ ነው። በዛ የሚታወቀው አዲስ ኮሎኔል በዛብህ ኦኬ ኮሎኔል በዛብህ አደባባይ ነው የምንሄደው። ሆሳዕና ብላችሁ ሰርች ስታደርጉ ራሱ ስቲል ቲክታክ ዩቲዩብ ላይ የሚመጣላችሁ ፒራሚድ እንትናችሁ የምትመጣላችሁ በጣም ሄደን ማየት ነው ከኛ የሚጠበቀው። ሄደን ያለውን ነገር ነው ያለ ድባቡ እንደዚህ ነው። ብቻ ተውት። በመሀል የተፈጠሩት ሚስቴኮች በጣም ብዙ ናቸው። እነሱን አጠቃለን እናወራለን። ችግር የለውም። ጸዴ ነው እንዳልኳችሁ በቀን ነው። በማታ ትናንትና ትንሽ በማታ ነው ያያችኋት። በቀን ግን አላያችኋትም። ሆሳዕና በቀን እቺን ነው የምትመስለው። ቀለል ያለች እና ደግሞ የማትጠብቁት አይመስልም። አሁን እዚህ ሆሳዕና አይመስልም። ከተማ ነች። በጣም አሪፍ ነች። እንትኗ እንዳለ ኮሪደር ልማት እንዳለ ወጥቶለታል። ይሄ ኮሪደር ልማት ያልወጣበት የለም። በየቦታው ነው ያለው። እንግዲህ ካሜራችን ደቅነን እየዞርን ነው። ደስ ይላል። ነፃነት አለው። ጠዋት ላይ ግን ያው ግርግር ነበረው እንዳያችሁት። ጠዋት ላይ በጣም ብዙ ህዝብ ነበረ። ፕሮግራም ነበረ። ጭራሽ እስከ ዶክተር አብይ አህመድ ድረስ መጥቶ ስለነበረ በጣም ብዙ ግርግሮች ነበሩ። በጣም ብዙ ህዝብ ነበር የነበረውና ደስ የሚል ቆይታ ነው ያሳለፉት። ባናቅም አይ ቲንክ አብዛኞቻችሁ አይታችሁታል በቪዲዮ። ቀጥታ ስርጭት ነበር ላይቭ ምናምን ብዙ ሰዎች ሲያስተላልፉት ነበር። ብዙ ሚዲያዎች ነበሩ። እኛ መጋበዝ ባንችልም አይተነዋል። በእኛ በኦንላይን አይተነዋል። እዚህ ጋር የሆነ ጥያቄ መጠየቅ አለብን። እዚህ ጋር አንድ ደስ የሚል አለባበስ የለበሰ ሰው አለ። እሱንስ ያለውን ነገር እንጠይቃለን። ሰላም ነው አባት? የምን አለባበስ ነው? ያምራል አለባበስሽ በጣም አዲያ ግን በጣም ነው የሚያምረው። ምር ያበደ ነው አለባበስሽ። በርችልኝ አባቴ። ያችሁት በጣም ተቻክሎ ስለነበረ ብዙም እንትን ለማለት አልተመቸውም። አይ ቲንክ እርቦታል። እዛ ቀን ሙሉ ውሎ ነበር መሰለኝ ፕሮግራሙ ጋር። ስለዚህ እንደዚህ የሚመጡትን እንደዚህ ለየት ያለ አለባበስ የለበሱ ካገኘን እንጠይቃቸዋለን። እንዴት ነበር በዓሉ? እንዴት አሳለፉት? ውስጥ ገብተው ከነበረ ያለውን ነገር እንጠይቃቸዋለን። ሁኔታ የለበሱትን አለባበሳቸው ምንድነው? የምን አለባበስ እንደለበሱ እንዴ። በነገራችን ላይ የኔን አለባበስ አላያችሁትም እኮ አላሳያችሁም። ይሄው የኔ አለባበስ እንደዚህ ነች። አለባበሳችን ይሄው የሀዲያ እዚህ ጋር አለች። ነጭ በነጭ ነው። በራሳችን ነው ፋያል ነው። ራሳችን ነው እቺን የፈጠርናት። እቺን ዲዛይን በራሳችን የተፈላሰፍነው ነው። ያበደች እቺኛን ስካርባን ከዮኒ ተቀበልን። ቲሸርት ይሄው እንደዚህ እንደምታዩት። ሱሪ ክራይ ነበር ተከራይቼ ሙሉ ልብስ ነበር የአገው ልብስ ተከራይቼ ነበር። ከላይ በኢየሱስ ስም እነዚህ ብዬ ነበር ሰቅሎኝ ማለት እንቅ አድርጎ ይዞኝ ነበር። ሰቅሎ አልተመቸኝም ነበርና ዝም ብዬ ከላይ እቺን አድርጌ እቺን ለበስኩኝ። ያው ለምሳሌ ብዬ በዓሉ ሰው ይሄው አደባባዩ እንደምትመለከቱ እንደ ቁጫጭ ነው ሰው ከቦታ ያለው። እየደረስን ነው። ኦኬ አካባቢ ነው ኦልሬዲ ለየት ነው። የቶቹ ነው ወጥተው ሀወላችሁ አደባባዩ እየደረሱ ፒራሚድ አንተ ከላይ ይወጣል። ሰውም እየወጣ ነው። ዋላው ሰግጥ ፈምስ በጣም ተሰጥቷል እንዴ እናሳ ግድ ነው እንዳለ ወጥቶ አደባባዩን እየጎበኘ ነው የሚገኘው ሰው። እኛም እዚህ ጋር
ነች የማን ነበር ኮሎኔል ማን ያለው በዛብህ ጴጥሮስ የሆነ ኮንተንት ይኖራል የሐውልቱ እንትን ይኖራል የሆነ ስለ ሂስቶሪ የሆነ ነገር ስቶሪውን ልንገር እንደምትመለከተው በዛብህ ጴጥሮስ አደባባይ ነው እና ደግሞ የተሰራው ሐውልት ካፕቴን የጦር አብራሪ ነበረ ጀት ምናምን አብራሪ ነበረ በኢትዮ ኤርትራ ጦርነት ጊዜ የራሱን ገድል የፈጸመ ጀግና ነው እናም እዛ በሄደበት ታይም አታክ ተደርጎ ነበር የሱ ጀት ማለት ነው እና መመለስ አልቻለም ላይክ ከብዙ ጊዜ በኋላ ነው ላይክ የሞቱን ዜና የተሰማው ማለት ነው በሚገርም ብዙ ጊዜ አይታወቅም ነበር እና በኢትዮጵያ ብዙ እንትኖች ላይ ደግሞ ይወሳል በሚገርም ይወራል እና እንደምትመለከተው ሀዲያ ያው ጀስት ያላትም ጀግና ስለሆነ ለማሰብም ያለው እና ደግሞ የሚገርም ሁኔታ ደግሞ ፕሮፌሰር በየነ ጴጥሮስ ወንድሙ ማለት ነው የዚህ ብራዘር በቅርቡ ያረፉት የለ እሳቸው አሁን የእሱ ብራዘሩ ነው እና በጣም በሚገርም ሁኔታ ሀዲያ ህዝብ ለነሱ በጣም የሚገባቸው ክብር ሰጥቷቸዋል በሚያስባሉ ስለዚህ እሱን ማስታወሻ እንዲሆን እዚህ ጋር አደባባይ የተሰራ ማለት ያሱ ያምራል ግን አደባባዩ በጣም ብዙ ኢንቨስት የተደረገበት ትልቅ ነው አይ ሐውልቶቹ ብቻ ኖርማል እንትኖች ራሱ ብዙ ናቸው ዛሬ እንደ ቁጫጭ ቢብል እንትን አለ እንጂ ብዙ ሰው አሁን በዚህ ቤት ፕሮግራም ምክንያት በጣም ብዙ ሰው ነው በኋላ ቅድም ቢሆን ነው ጭራሽ ነው ማናገኝ የነበረው ማለት ነው ያቺ ስትራግል ባትገጥመን ኖሮ ብዙ ነገር ካፕቸር የማድረግ እድል ይኖረው ብቻ ይመቻችሁ ዝም ብለን ዞር ዞር እያለን እናያለን እስቲ ያለውን እንደተለመደ ሰላም ናችሁ እንዴት ናችሁ ይሄ አለባበሳችሁ የምን አለባበስ ነው የለበሳችሁት የሐረር አይ ለዛ እኮ ነው ስናየው ከሩቅ ትስባላችሁና አይቼው ቼክ ለማድረግ ለመጠየቅ የመጣሁት የሐረር እንዴት ነበረ ውስጥ ገብታችሁ ነበር ወይስ ገብተን ነበር ለዛ ነው እስካሁን በጣም ደካክማችኋል ወደ ቤት ለመሄድ በጣም ጓጉታችኋል እንዴት ነበር ታዲያ ውስጥ ፕሮግራሙ አሪፍ ነበር እንዴት ነበር እኛ እንኳን አልደረስንም ለዛ አልበቃንም በቃ ስለዚህ በእናንተ አሪፍ እንደሆነ ያው ተስፋ እናደርጋለን በጣም ነበር ደስ የሚለው ለማንኛውም እናመሰግናለን እሺ ያው እንዳያችሁት የሐረር ልብስ ነው እዛ ጋር አንድ የሐረር ልብስ አግኝተን ነበረ ለመቀረጽ ፈቃደኛ አልነበሩም እዚህ ጋር አግኝተናቸው የሐረር ልብስ ነው የለበሱት በዓሉም እንዲሁ አሪፍ ነው ውስጥ ገብቶ ከነበረ አሪፍ ጊዜ አሳልፈው ነው የወጡት እኛንን ላልገባን ወይ ደግሞ የተወሰነ ቪዲዮ ማገኝላችሁ እኮ የተወሰነ ሹት አስገባላችኋለሁ ፔጅ እንግዲህ አሪፍ ነው ዝም ብለን የምናገኝ ነገር ካለ አለ ከሌለ ቪዲዮአችንን ቁጭ ብለን እናወራለን አገራችን ስንገባ ታከነን ታደባቻችሁ